ባይዘው በምድር ላይ በጣም ትልቅ ፔን ሁለት ፔን ነው ህመም ማለት ነው። በጣም ከባዱ ህመም አንደኛው ህመም የዲሲፕሊን ህመም ይባላል። የሆነ ነገር አሁን ለምሳሌ ስፖርት ለመስራት ስትል እንቅልፍን ትተህ የምትነሳው ስትሮጥ ትንፋሽ የሚያጥር ከሞቀ ብርድ ልብስ ውስጥ ወጥተህ ስፖርት ለመስራት አይምሮን እምቢ ተውተኛ የሚልህን አልፈ መሄድ ዲሲፕሊን በጣም ከባድ ዲሲፕሊን ነው። ሁለተኛው ደግሞ የቁጭት ነው። የሆነ ነገር አድርገህ ምን ነው ይሄንን ነገር ባላደረኩት ስትል አይምሮ ላይ የሚሰማ በጣም ከባድ ህመም አለ። ገብቶሃል አይደል? ሰው ከአንድ ነገር ለመውጣት ከፈለገ ከአንድ ነገር ራሱን በዲሲፕሊን እና ትክክለኛ የህይወት መስመር ይዞ ለመኖር ከፈለገ በጣም መሰረታዊ ነገር ማድረግ ያለበት ነገር ምንድነው? ክፉ ልማድን ለመተው ነገ እሰራለሁ ነገ እጀምራለሁ የሚል ሐሳብን ከአይምሮ ማስወጣት አለበት። እስቲ ያለው ጥያቄ እየተነጋገርን እያወራን እየተግባባን አብረን እንቀጥላለን። ያ ባለፈው በሴቶች ጉዳይ ነበር ያወራን። ሴቶች ጽሕፈት ቤትና ውድ ቤተሰቦቻችን እንዴት ናችሁ? በመላው ዓለም የምትገኙ በአውሮፓ በአረብ ሀገር እንዲሁም ሀገር ውስጥ ያላችሁ ዛሬ ለየት ያለ ፖድካስት ነው ይዘንላችሁ የመጣ ነው። ያው ድጋሚ ማስተዋወቅ አይጠበቅብኝም። ባለፈውም ከኔ ጋር አብሮ ነበር ወንድሜ ናቲ እና ዛሬ ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ናቲ ምን ትላለህ? ሰላም እንዴት ናችሁ? ያው ከዚህ በፊትም ከዚህ ቀደምም በዚሁ መልክ በተለየ ሀሳብ መተን ነበረ። የተወሰኑ ሰዎችም አይተውት የተወሰነ ሀሳባቸው እንደሰጡት በዛ ቪዲዮ ላይ እኔም አይቻለሁ እና አብረን እንቀጥላለን። እስቲ ያለው ጥያቄ እየተነጋገርን እያወራን እየተግባባን አብረን እንቀጥላለን። ያ ባለፈው በሴቶች ጉዳይ ነበር ያወራን። ሴቶች ጽሕፈት ቤትና ማለት ያው ሴቶች ምን አይነት ባህሪ ቢኖራቸው ተመራጭ ይሆናሉ፣ ምን ማድረግ አለባቸው፣ ወንድ ልጅን ምን ያለው ማመን ያለበት የሚለውን ነገር የተወሰነን ለመግለጽ ሞክረናል። በዛሬ ቪዲዮአችን ግን በጣም ለየት ያለ ሀሳብ ነው ይዘን የመጣ ነው። ባይዘው አሪፍ ሀሳብ አይመስልም? ከዛ የወጣ ነው ሀሳቡ ማለት አይገናኝም። ከባለፈው ከነሳነው ሀሳብ ጋር የሚገናኝ ሀሳብ አይደለም። ይሄ ሀሳብ ወጣ ብሎ ግን በዚህ ጉዳይ ላይ ደግሞ ያው ለሁላችንም ለኛም ለእናንተም ለምትመለከቱት ይጠቅማል ብለን ስለምናስብ ነው ይሄን ሀሳብ የምናቀርብላችሁ። ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። በደንብ ተመልካቾቼ ዛሬ ለየት ያለ ፕሮግራም ሀሳቡ ምንድነው ካላችሁ የምናወራበት ሀሳብ አንድ ሰው ደጋግሞ በአንድ ነገር ራሱን የሚያገኘው አንድን ስህተት ደጋግሞ ሲሰራ የምናገኘው ለምንድነው ስህተት የሚደጋገመው? ምናልባት ስህተቱ የምርጫ ጉዳይ ሊሆን ይችላል። ምክንያቱም ምንድነው የሚለውን ነገር የምናይበት ነው። ወደ ቪዲዮአችን እንሄዳለን። ምንድነው ለምንድነው የሚለውን ነገር ናቲ ያንተ ሀሳብ ትጀምርበትና ወንድሜ ብሬ እንዳለው አንድ ሰው በኃጢአት ውስጥ ወይ ደግሞ ላይክ መውደቅ እና መነሳት በህይወት ውስጥ እንዳለ ሆኖ ለምንድነው ሰው ወድቆ ከዛ ደግሞ ይነሳና ድጋሚ ወደዛ ነገር የሚመለሰው የሚለውን ሀሳብ ላይ ነው በደንብ አድብተን ማውራት የምንፈልገውና እስኪ ካንተ ልጀምር። ጥያቄ ልጠይቅህ። ማለት እንዳንተ አንድ ሰው በውድቀት ውስጥ ደጋግሞ የሚገኘው ለምንድን ነው ብለህ ታስባለህ? ባይዘው ውድቀት ማለት ጀስት ኖርማሊ አሁን ኃጢአት ተብሎ በሚታስበው ብቻ ሳይሆን ስንፍና ራሱ በትክክል አሁን ለምሳሌ በጣም የመተኛት ሱስ ያለበት ሰው እውነት ነው ታውቃለህ? በትክክል ያው ኃጢአት ሲባል ብቻ ሳይሆን ስንፍና ለምሳሌ አንዱ ማሳያ ነው እና አንድን ስህተት መስራት ሰው የመሆናችን ምልክት ነው። ምክንያቱም ሰው ሆኖ ማይሳሳት የለም። በትክክል አይደል? ግን ችግሩ ምንድነው? አንድን ስህተት ደጋግሞ መስራት ምናልባት ከዛ ከምንሰራው ስህተት ድብቅ የሆነ ፍቅር ሊኖረን ይችላል። አንድ ሁለተኛ ነገር ደግሞ የምርጫ ጉዳይ ሊሆን ይችላል። አንድ ሰው አንድን ነገር አንዴ ተሳሳተ ማለት እንደ ማንኛውም ሰው ነው፣ ይሳሳታል። አንድን ስህተት ግን ደጋግሞ የሚሳሳት ከሆነ ያ ሰውዬ ከዛ ነገር ምናልባት ፍቅር ሊኖረው ይችላል። አሁን ለምሳሌ ስፖርት ሰርተህ በጣም የሚያምር ሰውነት ቢኖርህ ደስ አይልም? በትክክል እንዴ! በደንብ ያንን ሰውነት ለማምጣት ግን ዲሲፕሊን ሆነ እንቅልፍህን ትተህ ዋጋ ትከፍላለህ። ለዛ መጨረሻ ላይ ለምትይዘው ቴክስቴሽን ምንድነው
ለምትይዘው ስትራክቸር ኖ ስትራክቸር አለ መጨረሻ ላይ ለምትይዘው ለምሳሌ ቅድም ባልከው ዙሪያ ላይ አንድ ሰው አንድ ነገር ውስጥ ገብቶ ራሱን በዛ ነገር ውስጥ የሚያገኘው ምናልባት ከዛ ነገር ውስጥ መውጣት የሚፈልገው ይሄ ሰውዬ በአፉ ነው እንጂ ተረዳኝም ምንም የሚያደርጋቸው ሪአክሽኖች የሉም። ያ ማለት ደግሞ ማለት ነው የአፍ መውጣት እንጂ ልቡ ላይ መጥቶ የሚሰራበት አንድ ነገር የለም። ስለዚህ አንድ ሰው ደግሞ ወጥቶ አንድ ቦዲ ቢልደር ሊሆን ይችላል ለሰውነቱ ሲል አንድን ነገር ባይዘው ተደጋጋሚ ስላደረከው በአንድ ቀን ስላደረከው የሚለወጥ ለውጥ የለም። ገብቶሃል አባባሌ? ማለት አሁን አንድ ሰው በኃጢአት ውስጥ ቢቀመጥ ያ ሰውዬ ከኃጢአት ውስጥ መውጣት አቅቶት ደግሞ ተከምልሶ ደግሞ ነገ ቦታውን ራሱ እዛ ውስጥ ሲያገኘው መደጋገሙ ለዚህ ሰውዬ ምናልባት አንዳንዴ ለምዶት እንዲኖር ያደርገዋል። ኃጢአቱ ማለት ተላምዶት በዛው በኃጢአት ውስጥ እንዲቀጥል ያደርገዋል። ሁለተኛ ነገር ደግሞ ከእውነት ከውስጡ መሮት ያይ ሰውዬ ያ የሚገባበት የሚወጣበት ያ ኃጢአት ሊቆርጥለትም ደግሞ ይችላል። ተረዳኸኝም? እና ሁለት ነገሮች አሉት በዚህ ውስጥ በአንድ ቀን የጀመርከው ለምሳሌ አንድ ትልቅ ፏፏቴ ውሃ አንድ ድንጋይ ላይ ቢመጣ ያ ውሃ በአንድ ጊዜ አይሰነጥቅም። ተረዳኸኝም? ውሃው ነው መሬቱ ድንጋዩ መሬቱ ወይ ደግሞ ድንጋዩ በአንድ ቀን የመተርተር ባህሪ ያሳያል። ከዛ ይልቅ ግን በየጊዜው ለዘመናት የሚንጠባጠብ አንድ ጥብጣቢ ውሃ ቦታውን የመሰንጠቅ ኃይል አለ እና ምን ልልህ ነው አንዳንድ ጊዜ ወዲያውኑ ገብተህ የምትወጣበት ወጥተህ የምትገባበት ገብተህ የምትወጣበት የኃጢአት ልምምድ ምናልባት ካለህበት ከዚህ ከኃጢአት ውስጥ ሰንጥቆ ሊያወጣልህ ይችላል። ወይ ደግሞ እንደዛ ድንጋይ መጥቶ ረግጦ ተላምደኸው ልትኖርበት ደግሞ ትችላለህ። ምን ለማለት ነው አንድ ሰው በኃጢአት ውስጥ የሚሆን በልማድ ውስጥ የሚሆን በሆነ ነገር ውስጥ የመቀጠል ወይ ደግሞ የመቆየቱ ምክንያት አንደኛ ከነገሩ ጋር ያለው ፍቅር ከዛ መቶ ከማይፈልገው ደግሞ ከተያዘበት ስርዓት ውስጥ ያለው የዛ ፍቅር ነው ብዬ አምናለሁ። ባይዘው ከምንም ጊዜው በላይ አሁን ላይ አብዛኛው ሰው ዲፕሬሽን ውስጥ ያለበት ራሱን የሚያጠፋበት ጊዜ ነው ካየ። ለምሳሌ ወጣት ራሱ ካየ በአቅራቢያችን ራሱ ዝም ብለህ ካየ ብዙ ወጣት ራሱን ያጠፋል፣ ዲፕሬሽን ውስጥ ይገባል፣ የማይሆን ሱስ ውስጥ ይገባል። የነዚህ ሁሉ ነገር መንስኤ ምንድን ነው ካልከኝ ባይዘው በምድር ላይ በጣም ትልቅ ፔን ሁለት ፔን ነው ህመም ማለት ነው። በጣም ከባዱ ህመም አንደኛው ህመም የዲሲፕሊን ህመም ይባላል። የሆነ ነገር አሁን ለምሳሌ ስፖርት ለመስራት ስትል እንቅልፍን ትተህ የምትነሳው ስትሮጥ ትንፋሽ የሚያጥረው ከሞቀ ብርድ ልብስ ውስጥ ወጥተህ ስፖርት ለመስራት አይምሮን እምቢ ተውተኛ የሚልህን አልፈ መሄድ ዲሲፕሊን በጣም ከባድ ዲሲፕሊን ነው። ሁለተኛው ደግሞ የቁጭት ነው። የሆነ ነገር አድርገህ ምን ነው ይሄንን ነገር ባላደረኩት ስትል አይምሮ ላይ የሚሰማ በጣም ከባድ ህመም አለ። ገብቶሃል አይደል? ሰው ከአንድ ነገር ለመውጣት ከፈለገ ከአንድ ነገር ራሱን በዲሲፕሊንና ትክክለኛ የህይወት መስመር ይዞ ለመኖር ከፈለገ በጣም መሰረታዊ ነገር ማድረግ ያለበት ነገር ምንድነው? ክፉ ልማድን ለመተው ነገ እሰራለሁ ነገ እጀምራለሁ የሚል ሐሳብን ከአይምሮ ማስወጣት ነው ያለበት። አቃላ ሰይጣን በጣም አንተን ተራ ሰው ማድረግ ሲፈልግ ምንድን ነው ታውቃለህ? እንዲህ ጭራቆ ነው ምናምን በህልም ምናምን ይመጣል አይደል? እሱ ኢማጂኔሽን ነው ባይዘው ሰውኛ አሁን ባነሳው ሐሳብ ላይ አንድ ትልቅ ውሃ የሚያነሳ ሐሳብ በየማስበው ሐሳብ አለ። ለምሳሌ ስፒሪቹዋል ያው ባለፈው እንዳልኩት ሰው ልጅ መኖር ያለበት ህጉም መርሁም ስፒሪቹዋል ነው ብዬ አምናለሁ። ማለት ከዛ ውጭ ብትኖር ከሆነ ኦልሬዲ እግዚአብሔር አምላክም ለሐሳብህና ለፈቃድ አሳልፎ ይሰጣል። ተረዳኸኝ? ለና ትልቁ ሰው መርሁ ወይ ደግሞ የመኖር መርሁ መሆን ያለበት ትልቁ መጽሐፍ ነው ብዬ አምናለሁ። ስፒሪቹዋል ላይፍን ነው መኖር ያለበት ብዬ አምናለሁ። ያ ማለት ነው መጽሐፍ ቅዱሳችን እንደሚናገረው ምን ይላል መሰለህ? ይሁዳና ዳዊት ለኔ በህይወቴ ትልቅ የውድቀትና የመነሳት ምሳሌዎች ናቸው። ይሄ ማለት ነው ለምሳሌ ይሁዳ በነበረበት በዛ ጊዜ ላይ ይሁዳ ከክርስቶስ ጋር አብሮ ሲሄድ የነበረ የክርስቶስ ተከታይ ነበረ። ገብቷል? ክርስቶስ ጋር ብዙ ነገሮችን ያሳልፍ የነበረ ሰው ነው ይሁዳ ማለት። ዳዊትን ደግሞ ስታየው በጣም ከእግዚአብሔር ጋር እንደውም አሁን ላይ ማለት ባይብል ስታነብ እንደ ልቤ አይደል የሚለው መጽሐፍ ሲናገር እንደ ልቤ ሆኖ የሴት ልጅ ዳዊትን አገኘ ይችላል ዴቭ ና ትክክል። እና ላይፍ ኦፍ ዴቭ ማለት የዴቪድ ህይወት በጣም የሚገርመኝ ምንድነው በጣም ብዙ ጥፋቶችን ያጠፋል፣ ድፍረትን ይዳፈራል። ገብቷል ማለት ብዙ ነገሮችን ያደርጋል፣ ግን ደግሞ at the same time በዛ ሰዓት ደግሞ ምህረትን ይቀበላል።
ገብቷል ማለት በተመሳሳይ ሰዓት በዛ ሰዓት ምህረትን ከእግዚአብሔር ይቀበላል እና እግዚአብሔር የዴቭን ኃጢአት ወዶለት ወይ ደግሞ ከዳዊት ጋር ያለውን እንትን መርጦት አይደለም ባይዘው ክርስቶስ ግን እግዚአብሔር ዳዊት በጣም ሲናገር በጣም የሚገርመኝ ነገር ምንድነው እንደ መሸሸጊያ ነው የሚለው ባይዘው ክርስቶስን እግዚአብሔር ዳዊት ሲጠራው እንደ መሸሸጊያ ይላል በኃጢአትም ይሁን በደስታም ይሁን በሆነ ነገር ውስጥ ሮጭ የመሸሸግበት መሸሸጊያ ክርስቶስ ነው ይላል ገብቷል ለምን እና ያ ማለት ዳዊትን እንደዛ ላስብለው ያስቻለው በክርስቶስ ፊት ሞገስን ያሰጠው ዳዊት በሰራው ስራ ውስጥ ተይዞ ቅድም ባልከኝ ሐሳብ ነው ባይዘው ሰው ወቃሽ አለ ከዛ ደግሞ ከሳሽ አለ ዳዊት ጋር ብዙ ከሳሾች አሉ ሴም ታይም ደግሞ ብዙ ወቃሾች አሉ ገብቷል የከሳሹን አንገር አይቀበሉም በወቃሹ በመንፈስ በዛኛው ሞመንት ውስጥ ሆኖ ከእግዚአብሔር ጋር ያለውን ኢንቲሜሲ ከፍ ያለ ነገር ውስጥ ይገባል በዛው ደግሞ ታይም ደግሞ ይሁዳን ደግሞ ስታየው አይምሮ ውስጥ ታየ ወዲያውኑ ሰይጣን ነው ባይዘው ምንድነው የሚለው አእምሮ ሰይጣን ገባበት አይደል ይቅር ብትሉም እንኳን ከዚህ በኋላ ይቅር ዴቪል ባይዘው ዴቪል ማለት ምን ማለት ዴቪል ማለት ሐሳብ የሚወረውር አሁን ሉሲፈርን ብዙ ሰው ምን አድርጎ ነው የሚያስበው መሰለህ እንዲህ ቀንድ ያለው ጭራቅ ጥቁር ምናምን ባይዘው ሉሲፈር በጣም እንደሚያምር ታውቃለህ አዎ እንዴ ከመላእክቶቹ ራሱ መጀመሪያው በውበትም ይሁን በክንፍ ማለት እግዚአብሔር በደንብ እንትን ያለው ግን ምንድነው የሚያደርገው ሐሳብ ነው የሚሰጠው ማለት ሐሳቡን አይምሮ ውስጥ ገባ ይላል ከዛ በኋላ በዛው ታይም ላይ ሄደ ኮበለለ ይቅርታ ጠይቆ እግዚአብሔር ፊት ምህረትን ከመቀበል ይልቅ በዛው ታይም ላይ ሄደና አይደል ራሱን ሰቅሎ ይሞት ወሰነ ይላል እና በጣም የሚገርም መጨረሻ ላይ ምን ነገር አንድ ማነሳት ሐሳባለች በዚህ ጉዳይ እና ራሱን ሊሰቅል ሄደ ራሱን አንጠጥሮ ሊወርድ ሲል ገመዱ ተበጥሶ አንጀቱን አይደል አንገቱን ተብሎ ተዘርግፎ አንጀቱ ሞተና በጣም የሚገርም ነገር የሚያልፉ ሰዎች ይላል በዛ በኩል ላይ የሚያልፉ ሰዎች ዳዊት እንትና ይሁዳን እየተመለከቱ ያልፉ ነበር የኃጢአት ምሳሌ ሆነ ገብቷል ማለት አሁን እኛ የምህረት ምሳሌ ብለን ዳዊት እንድክ እንደምናወራው ይሁዳን የሚያዩት ሰዎች አዚስ ታይም በዛ ሰዓት ላይ የኃጢአት ምሳሌ ሆነ ቢቀርታ ያለ መቀበል ምሳሌ ስሙ ራሱ አሁን ለምሳሌ ልጅን አንተው ልጅ ብትወልድ ይሁዳ ብለህ ትጠራዋል በፍጹም ላይ ኤግዛክት ማለት ነው ሶ ወደ ዋናው ቁም ነገር ሐሳባችን ስንመጣ አንድን ስህተት ደጋግሞ መስራት ውጤቱን ነው ለምሳሌ አንድ ሰው ደጋግሞ ስፖርት ሲሰራ የተስተካከለ አቋም እንደሚኖረው አንድ ሰው ተሳስቶ ዝም ብሎ እንቅልፍ ቢያበዛ ምን የሚሆን ይመስላል ይወፍራል አእምሮ ይደነዝዛል ዲፕሬሽን ውስጥ ይገባል ጭንቀት ውስጥ ይገባል ገብቷል ማለት በራሱ ዓለም የተወሰነ አይነት ሰው ይሆናል ምክንያቱም ይሄ ሰውዬ በየቀኑ የሚያወጣ የሚበላ የማያወጣ ከሆነ እዚህ ሰውዬ መጨረሻው የምታየው ምንድነው አንደኛ ካለው ኢንቫይሮንመንት ከሰዎች ሶሻል ላይፍ ውስጥ የራቀ ይሆናል በብዙ ነገር ሳይኮሎጂ ተጎጂ ነው የሚሆነው ሰውዬ አንዳንድ ሰዎች አይታል ከቤት የማይወጡ ቤት ነው የሚውሉት የሆነ ሰዓት ላይ ሱቅ ደርሶ ለመምጣት ምናምን ነገር ይወጣሉ መንገድ ላይ እንኳን አግኝታቸው ልታዋራቸው ትላቸው ታያዋል ፊታቸው ላይ ኮንፊደንስ አይኖራቸው ቶሎ ብለው እንዳንገታቸውን አቀርቀረው ነው የሚሄዱት ምናምን እና በአጠቃላይ ምን ልል ነው ናትዬ ህይወት የምርጫ ጉዳይ ነው እውነት ነው ህይወት ባይዘው እንደ ሳንዱች ነው ይባላል ሳንዱች ከስር ዳቦ አለው ከላይ ዳቦ አለው መሃል ላይ ከፈለክ የስጋ ከፈለክ ያታክል ተማረግ ትችላለህ ምኑን ሶስን ማባያውን ማለት ነው ሳንዱቹን ማለት ነው ከስር ያለው ዳቦን እንደተወለድክበት ቀን አስበው ከላይ ያለው ዳቦ ደግሞ እንደምትሞትበት ቀን አስበው በተወለድክበትና በምትሞትበት ቀን መሃል ላይ ምን አለ ጋፕ አለ ህይወት አለ ያ ህይወት ያንተ ምርጫ ነው በትክክል ሳንዱቹን የስጋም የምስርም ማድረግ እንደምትችል ህይወትንም ጣፋጭም አስደሳችም የሚያስጠላ ደባሪ ማድረግ ያንተ ምርጫ ነው ሶ ይሄን ባይዘው ቪዲዮ የሚመለከቱ በጣም ብዙ ዲፕሬሽን ውስጥ ያሉ በተለይ የሆነ አንድን ነገር ደጋግሞ በማድረግ ህይወታቸው አሰልቺ የሆነ በቃ ምንድነው አንድ ተራራን እስራኤላውያን ካየ መጽሐፍ ቅዱስ ላይ በ40 ቀን የሚገባ መንገድ ባለመታዘዝ ለመራቅ ብዙ ነገር አርዝሞታል 40 ዓመት አድርጎታል ስለዚህ እንደዚህ ሮቴት የሆነ ህይወት የምትኖሩ ሰዎች ተመልሳችሁ እዛ በኢኮኖሚ ለውጥ የሌለ በፊዚካሊ ለውጥ የሌለ በማይንድ ላይ ለውጥ የሌለ አይነት ህይወት የምትኖሩ ሰዎች እኛ ወንድሞቻችን ዛሬ የምንመክራችሁ ምክር ምንድነው ዲሲፕሊን ያለው መርህ ህይወት እንድትኖሩ ምን ያስፈልጋል የሚል ጠቃሚ ሐሳቦች ነው ከዚህ በኋላ የምናነሳው ሶ ናቲ አንድ ሰው ከተደጋጋሚ ነገር ከሱስም ሊሆን ይችላል ከምንም ለመውጣት ቢፈልግ መጀመሪያ ማድረግ ያለበት ነገር ምንድነው ትላለህ ያ ማለት አሁን ይሄን ሐሳብ ከማንሳቴ በፊት እያሰብኩት የነበረ አንድ ነገር አለና እዚህ ምድር ላይ
ማለት ሁላችንም ኤኒ ሰው አሁን የምናየው ሁሉም ሰው ምድራዊ ሰው አይደለም ማለት ለሚያምኑትም ለማያምኑትም እንትንን ለመናገር ፈልጌ ሳይሆን የሰው ልጅ የሚኖርበት ዓለም ይሄ ዓለም አይደለም። ከዚህ ዓለም ያላየ ነው። ከዚህ ዓለም በጣም የተለየ ዓለም ነገ ደግሞ በጣም በብዙ የምንመኘው ትልቅ ዓለም ይጠብቀናል እና ምድራዊ ለሆነው ላይፍ ወይ ደግሞ ምድራዊ ላይ ለሚያበቃው ህይወት አንዳንድ ጊዜ የሰው ልጅ ምርጫውን ነው የሚኖረው ማለት ኤግዛክትሊ የሰው ልጅ የሚኖረው ምርጫውን ነው። መርጠህ ነው የምትኖረው፣ መርጠሽ ነው የምትኖሪ። ያ ማለት ነው ዛሬ ላይ ስንፍናን ከመረጥክ፣ ዛሬ ላይ አለመስራትን ከመረጥክ፣ ዛሬ ላይ ሱስን ከመረጥክ፣ ዛሬ ላይ ሰንበዲ ማይጠቅሙ ነገሮችን ከመረጥክ ነገ መጨረሻ ላይ ሶሉሽን ወይ ደግሞ መጨረሻ የሚሆነው በምርጫ ውስጥ ነው የምትኖረው እና የሰው ልጅ በምርጫው የሚኖር አይነት ሰው ነው። ሰው ምርጫውን ነው የሚኖረው። ገብቷል። ትናንትና ልጅ ሆነ በጣም በብዙ ስትራግል ውስጥ አልፈ ከዛ ለመስራት ፈልገህ ከዛ ብዙ ነገሮች አልሳካ ብለው ደግመህ ሞከረ ከሆነ እመነኝ ምናልባት 10-20 ዓመት እሱንም በልጅነት ከተጀመረ ነው እና ምናልባት የመጨረሻው ላይ የነዛን ሁሉ ውጤትን ሰብስበህ የምታገኝበት ነው። በልጅነት በመስራት በምትችልበት ታይም ላይ ደግሞ ብዙ ነገሮችን ካባከንክ፣ ልጅነትን ካባከንክ፣ አቅምህን፣ ጉልበትህን ብዙ ነገርን ካባከንክ መጨረሻ የሚደ ማለት አንዳንድ ጊዜ አንድ ሲደመር አንድ ተብሎ እኩል ይሆናል ከተባለ በኋላ ሁለት ነው አይደል? ተደምሮ ነው ባይዘው የምትኖረው። እድሜ ትናንት የሰራኸውና ዛሬ የምታደርገው ነገር ተደምሮ ነው ነገ ጠዋት እኩል ይሆናል ተብሎ መልስ የምታገኘው ውጤቱ የምታገኘው። ስለዚህ የሰው ልጅ በምርጫው ነው የሚኖረው። ትልቁ ነገር ማመን ያለብን ነገር እና አንድ ሰው ካለበት ውስጥ ካለበት ዲፕሬሽን ውስጥ ካለበት አለመቻል ውስጥ መውጣት የሚችለው ከሱ የሆነ ኃይል በህይወት ውስጥ እንዳለ አምኖ እሱ ካልቻለበት የበለጠ ኃይል እሱን ግን ሊያስችለው የሚችል ኃይል እንዳለ አምኖ በዛ ኃይል ውስጥ መኖር ሲጀምር ማለት ሰው ከራሱ አቅም ሲወጣ፣ ሰው ከራሱ ችሎታ ሲወጣ፣ ሰው ከራሱ ጉልበት ሲወጣ ከዛ ከሱ ላይ ደግሞ ለጉልበተኛው ይሰጠዋል። ገብቶሃል ለምን እና ለጉልበተኛው ይሰጠው ጉልበተኛው ደግሞ እሱን የከሱ ኦሬዲ ይሄ ሰውዬ ከሱ በታች እንደሆነ ስለሚያውቅ እንዴት በየትኛው መንገድ ውስጥ ይሄን ሰው መስመር እንደሚያስይዘው እንዴት እንደሚያስቀጥለው ስለሚያውቅ በዛ መስመር ውስጥ ይኖራል ብዬ አስባለሁ። እና አቅምን ማወቅ ደግሞ ካለህ አቅም በላይ መኖር መቻል ጥበብ ነው ብዬ አምናለሁ። በጣም የሚገርም ሀሳብ ባይዘዌ ማለት ነው። ለየትኛውም ነገር የመጀመሪያ መፍትሄ ምንድነው መሰለ? አንድ ሰው በሽተኛ እንደሆነ ካመነ መድኃኒት ይፈልጋል። በትክክል እና በሽታውን ማወቅ ለችግሩ ባይዘዌ 50% መፍትሄ ነው ይባላል። መጀመሪያ ምንድነው የኔ ችግር? ምንድነው እኔ በጣም አታክ የሚያደርገኝ ነገር ምንድነው? በጣም እየሰራሁት ያለው ስህተት የሚለውን ነገር መጀመሪያ ማወቅ። ምክንያቱም አንድ ሰው ሐኪም ቤት የሚሄደው ምን ሲሆን በሽታው እንዲታወቅ ስለሚፈልግ እንደታመመ ካመነ ነው። ካለበለዚያ አይሄድም። አንድ ጊዜ በዚሁ አጋጣሚ የምነግርህ አንድ ሰው ሙሉ ሕክምናን ወጪን እኔ ሸፍንልሃለሁ፣ ቱርክ ሄደህ ጤና ምርመራ አድርጋለሁ። ልጁ ጤነኛ የነበረ ሰላም የነበረ ልጅ ኦኬ አለና አረ ይቅርብኛል፣ አረ ተው ችግር የለውም እኔም ስፖንሰር ቱርክ እንሂድ አለው። ሄደ። ከዛ ሄዶ እየሰማኝ ነው ከኔ ጋር እና እዛ ሄዶ ምርመራ ሲደረግለት ማለት ነው ዶክተሮቹ ምን ቢሉ ጥሩ ይሄ ሰውዬ እስካሁን ጤነኛ አይደለም፣ በፍጥነት አልጋ መያዝ አለበት፣ በጣም ተበላሽቷል ምናምን። ጤነኛ የነበረ ልጅ ነው። ከዛ ሲመጣ ኮላፕስ አድርጎ በዊልቸር ተጭኖ ነው የመጣው። ማይንዱ ላይ የተፈጠረው ነገር እያየ አሳመኑት ነው። ስለዚህ አሳልፈት